ጊዜውን እንድታውቁ ጊዜው ደግሞ ጥሩ ጊዜ ነው። ጌታ ይባረክ። ምንም ይሁን ምንም ደስታ ቤታችሁን ሞልቷል። አሜን። ደስታ ቤቱ ይሞላ ሰው አለ? ማን ነው የዛ የደስታው ስም ማን ይባላል? አይሰማም። ሃሌሉያ። ዝም ብሎ ያስቀናል። ምን እናርግ? ምንም ማድረግ አልችልም በሉት። ከጎን ያለውን መሳቅ ብቻ ነው ጣፈንታዬ። መዝሙር ላይ ምን ይላል መሰላችሁ? መዝሙር 2 ላይ በሰማይ ያለ እርሱ ምን ይላል? ይስቃል ይላል ተብሎ እንደዛውም በጠላቶችህ ላይ ምን ይላል? ይስቅባቸዋል፣ ይሳለቅባቸዋል ይላል። አንዳንዴ አጋንንት ራሱ በሳቅ ነው ታስወጣው። ረረ የሚለው ታውቃላችሁ። አጋንንት ራሱ እኮ ስታለቅስ ደስ ይለዋል። ለቅሶ ግብር ነው የሚሆንለት እነሱ። በፍጹም ንገር ከጎን ያለው እንዳታለቅስ በሉት። እንባህን ሁሉ አብሶልሃል በሉት። በሰማይ እንባ እንደሌለ ታምናላችሁ? ቃሉ ሲናገር ይላል በሰማይ እንባና ለቅሶ። ና ዮሐንስ ሲያለቅስ ማህተቡ እኮ አለና አይደለ? ራእይ ላይ አረ ማህተቡን ማን የሚፈታው ወያው ሲል መልአኩ መጣና አታልቅስ አለ። ምን ነው ሲል በቃ አታልቅስ። ማህተቡ ሲል አንበሳ የሆነው ኢየሱስ ችሏል አለ። ጮክ በልና አሜን በርሲ። ጮክ አለና መልአኩ መጣና አታልቅስ አለው። ከጎን ያለው አታልቅስ በለው። የቤትህን ማህተብ የተዘጋብህን እንቆቅልሽ ሊፈታ የይሁዳ ነገድ አንበሳ የሆነው ኢየሱስ የነገስታት ንጉስ የጌቶች ጌታ የይሁዳ አንበሳ ተችሎታል በለስ። አሜን። ይችላል የሚል ይችላል በለስ። ሃሌሉያ። ንገረው ከጎና አታልቅስ በለው። ደገምና አታልቅስ በለው። እና ምን ያርግ ካላለቀስ? አዎ ደስ እያለኝ ነው። ደስ ብሎኛል ኢየሱስዬ። ለነሱ ተውላቸው። ኧረ ዘማሪ አይሰማም። ደስ ብሎኛል ጮክ አዎ እሰይ ደስ እያለኝ ነው። ደስ ብሎኛል ጉባኤው ደስ ብሎኛል ጻድቃን ቤት ምን እንደሚገኘው እልልታ አይገርም? ቃሉ ሲናገር በጻድቃን ቤት ምን ሞልቷል ይላል? እልልታ፣ ምስጋና፣ እልልታ። አሜን በሉት። ነገር ከጎን ያለው ሱበክልኝ እስቲ በኢየሱስ ስም ሐዘን ቤት የለም በለው። እንዳታለቅስ በልልኝ። ጨምርና በል እንዳታለቅስ በኢየሱስ ስም በሉት። ለቅሶህን አብሶልሃል። ጮክ በልና አብሶልሃል በሉት። ምናልባት በተለያየ ሁኔታ ልባችሁ ተሰብሮ ሊሆን ይችላል። ወንጌል የመጣው ግን ልብህን ሊጠግን ነው። ነው አይደለም? ልባቸው ምን ያለውን የተሰበረውን ምን ይል ዘንድ ይጠግን ዘንድ ወንጌል ስበክ ተብያለሁ ነው ያለው ኢየሱስ። ነገር ከጎን ያለው ልብህ ተጠገነልህ በለው። ስለዚህ አታለቅስማ። አዎ አሜን በል። አዎ ብዙ ወንዶች ልብሽን ሰብረው ሊሆን ይችላል።
ኢየሱስ ሲመጣ ግን ጥግን ምን ያደርገልሽ? አሜን ማን ሁኔታው ሲልባችሁ ሰብሮ ሊሆን ይችላል። ኢየሱስ ሲመጣስ ንገረው ከጎን ያለው ጠግኖልሃል ነበር። ሐዘን ተነስቷል፣ ልቅሶ የለም። አመስግን በሉልኝ። ድገም አመስግን በሉስ። አይሻላችሁም ወይ? አይሻላችሁም ወይ? በምን ሁኔታ እናመስግን? በማንኛውም ሁኔታ። ዛሬ አንድ ቃል እነግራችኋለሁ። ጌታ የተናገረን ቃል አለ። ሰው ለምታለቅሱና ምክንያት ለምትሰጡት ለጥላቶቻችሁ እንዳታለቅሱ። የዛሬ ስንት ዓመት ነው ቆይቷልና ባለቤቴ መጣችና ጸልይልኝ አለች። ቆይቷል። ምን ነው አልኳት። ሆዴን ባርባር እያለው ነው አለች። ምን ነው ምን እንደሆነ አላውቅም። በቃ አልቅሽ ይለኛል አለች። ዝም ብላ እኮ አለም የእናንተ ምሳሌ አይደለች። ስንቶ እናንተ አልቅሽ ይልሽ በር ዘግተሽ ታለቅሻለሽ። አንዳንዱ መስታወት እያየ ያለቅሳል። ፊት መስታወት ፊት ምስኪን ታሳዝናለህ እኮ መስታወት እያየ አንተ ምስኪን ሰው ነህ። ትክክለኛ ሰው ነህ። እውነትህን ነው። ምስኪን ነህ። እውነት ነው። ከምስኪን ሰፈር ነው የመጣኸው። ነገር ግን የምታለቅሱበት ነገር ከየት እንደመጣ እንድታውቁ ፈልጋለሁ። እውነቴን ነው። ከዛ እሷ እንደዛ ስትለኝ እንደዚህ አልኳት። በያሁን አንቺ ሆድሽን የሚያባባ ነገር ምንም አላወራሽም። ወንድ ነሽ ታለቅሽና ታታለቅሽ አልኳት። እሺ እኮ ጸልይልኝ ያልኩ በቃ ዝም ብሎ ስሜቴ ልክ አይደለም። በቃ እጅህን እንደዚህ አድርግ በሉት ከጎናቸው ሁላችሁም እጃችሁን እንደዚህ ከፍ አድርጉ። ከዛ ቀኝ እጃችሁን ብቻ እንደዚህ አድርጉ። ቀኝ እጃችሁን ብቻ። ከዛ ከጎና ያለውን ብብቱ ስር ገባና ኮርኮር አድርጉ። አልስክ አለ። ታዲያ ምን እናደርገው? ኮርኮር ነው እንጂ ሰበብ ፈልገህ ሳቀ እንጂ ምንድን አንዳንዴም እኮ ሪላክስ የሚያደርግ ሰፈር መገኘቱ ጥሩ ነው። ምን እንደዚህ ብለን አንዋል እና ወደ ኮርኮር ሻልኳት እና ከፍ አድርጊ አንተ ሰምታሽፋለህ አለኝ። ጠላት ነው እና አንዳንዴ ልክ እንደዚህ አይነት ስሜት ተሰምቷችሁ አያውቅም ወይ? እንደዚህ አይነት ስሜት ሲሰማ ገብተህ እንድታዝን እኮ የሚፈልገው ጠላት ቁጭ ብለህ ኖ እኔ ይህን የምስራች ነገራችኋለሁ። ሊያስለቅሷችሁ የሚፈልጉ የትኛውም ነገሮችና ምክንያቶችን ኢየሱስ በቀራንዮ መስቀል ላይ አሸንፏቸዋል። ጮክ በልና አሜን በል። ደግሜ እላለሁ ሊያስለቅሷችሁ የሚፈልጉ የትኛውም ምክንያቶችን ኢየሱስ በቀራንዮ መስቀል ላይ ምን ብሏቸዋል? አሸንፏቸዋል። ታውቃላችሁ ቁጭ ብለህ ስታለቅስ የሚሆነው ነገር ይሄ ነው። እቺ ወደ ስብከት ይገባለሁ። ልክ ስታለቅሶ ጠላት ቶርች ያደርጋቸዋል። ልክ አይደለህም፣ ህይወት ልክ አይደለም፣ ነገር ልክ አይደለም፣ እያለፍክበት ያለው ነገር ልክ አይደለም። አሁን ስራ የለህም፣ አሁን ህይወት የለህም፣ አሁን ያለ ይሄ ነው፣ አሁን ያለ ይሄ ነው። ምድራዊ የሆኑና ልታያቸው የማይገቡ ነገሮች ያሳይህና ያስለቅሳል። የዛኔ ሀሳባችሁ ሁሉ ይቀያየራል፣ ስሜታችሁ ይናወጣል። ከሱ ደግሞ በጣም የከፋው ደግሞ ነገር ነው። ባዲ እንድትጠነቀቁ እንፈልገው ነገር አንድ ነገር ይዘህ አንድ ነገር ይዞ የሚል ሰው ችግሩን የሚያባብሰው ነው። አረ ልቀቀው፣ ከጎን ያለው ልቀቀው በለው፣ ልቀቀው፣ አረ ልቀቀው በኢየሱስ ስም። አዎ ነገር ይዞ የሚበላ ሰው አለ። ቁጭ ብላ እንትን ብላ እኮ ነው። ግማሽ ኪሎ እኮ ነው 1 ኪሎ ብዬ ግማሽ ኪሎ የሰጠኝ ሰውዬው እንዴት ግማሽ ኪሎ ይሰጠኛል? ማሰኞ ስመጣ ያ ሰውዬ ግማሽ ኪሎ ሰጠኝ። ሮም ስመጣ ወይኔ ምን ነው ያ ሰውዬ ሱቁ ግማሽ ኪሎ ነው የሰጠኝ። 1 ኪሎ ግማሽ ኪሎ እኮ አጭበረበረኝ 1 ኪሎ ብዬ ወይ ሂድና ግማሹን ኪሎ መልስለት፣ ወይ ተረጋጋና ተው። ይኸው ሚስጥር ነው እየነገርኳችሁ ያለሁት። የምትበሳጩ ከሆነ ህይወታችሁን ታበላሻላችሁ። አንድ ነገር ይዛችሁ የምትሉ ከሆነ ደስታ ከቤት አይኖርም። ና እኔና እሱ ተጣላን፣ ተደባደብን። እሱ ስለተሳደበኝና ስለተናገረኝ ነገር ደግሜ የማሰላስልና የማስብ ከሆነ ደስታን በልቤ እግዚአብሔር ያስቀመጠውን ደስታ ሊበዛልኝና ሊቀጣጠል አይችልም።
እሱ ነው በልቤ የሚቀመጠው። ስለዚህ ማዘኔን እንቀጥላለሁ፣ አልስቅም። አሁን ሳቃችሁን የሚነጥቁባችሁን ነገሮች እንድታባሩ ነው የምፈልገው። በሰው ላይ ቂም መያዝ፣ በሰው ላይ ሐዘን መያዝ፣ ስላለፉ ችግሮቻችሁ ስለ ትናንትና የምትኖሩ ከሆነ በትናንትና ህይወት ካላችሁ ኧረ ተውት፣ ልቀቁና የዛሬን ጀምር። ነገር ሁሉ አዲስ ነው። ዛሬ ወደ ሳቀ ግባ። የሰማነው አበሳጭቶሃል። አንድ ሰው አበሳጭቷችሁ ሊሆን ይችላል። አበሳጭቷል፣ ተውለት፣ በቃ ተውና ልፍ በል። ሳይንስ ምን መስላችሁ የሚላቸው ስትታመሙ ሳቅ። ሳይንስ እኮ ነው፣ የደስታ ምንጭ ነው። ስትስቅ ራሱ እኮ ሲስተም ሁሉ ይስተካከላል። ሆርሞኖች መርጨት ይጀምራሉ። ገላ የደስታ ሆርሞን እና ያ ደግሞ መጥቶ ያፋፋሃል። ፊት ራሱ ፈካ ይላል። ፈካት ለፈዋት ፊት ይለወጣል። ሐሳብ አይምሮ ራሱ የሚጨነቅ ሰው ግን ትላንት ላይ ነው። ከሰው ጋር ራሱ ኮሚኒኬሽኑ ልክ አይመጣም። ልትደሰት አትችልም። እኔ እንደዚህ ብነግራችኋለሁ፣ ሊያሳዝኗችሁ የሚፈልጉ ነገሮች ሁሉ በቀራንዮ መስቀል ላይ ኢየሱስ አሸንፏቸዋል። ጮክ ብላ ተሸንፈዋል። በለስ መደሰትን እመርጣለሁ። በለስ ይቅር ብያለሁ። በለስ በትላንት መኖርን አቁሜያለሁ። በለስ በኢየሱስ በትላንትና መኖር አቁም። አሜን። በለስ በትላንት አትኑር። ትላንት ላይ ያላችሁ ውጡ። ከስራችኋል፣ ትላንት ነው። አዝናችኋል፣ መቼ ነው? ትላንት ነው። ወድቃችኋል፣ ኃጢአት ሰርታችኋል፣ እግዚአብሔር አሳዝናችኋል፣ መቼ ነው? ዛሬ አዲስ ህይወት ጀምር። ንገረው፣ ዛሬ አዲስ ህይወት ጀምር። ንገረው፣ ግድ የለህም። በትላንት የምትቀመጡ ከሆነ ህይወታችሁ ልክ አይሆንም። ተውት በቃ። ትላንት ወድቃል፣ ትላንትን ተው። ሐዋርያው ጳውሎስ እንዳልተጋላችሁ የኋላዬን እየረሳው ለመያዝ ምን እላለሁ? ቀጥላ ወደፊት። ንገረው፣ ቀጥል በለው፣ ቀጥል ወደፊት በለው። እየሳክ እየተደሰትክ ከማን ጋር ቀጥል። አሜን። ተባረኩ።